ለሁሉንም ሰው ሌላ ነጥብ እያስጣለው ነው እየተባለ ነው ያለው። ሀይሚዬ ደግሞ እኔ በሀይሚ ምንም ፈርድበት ነገር የለም። አንድ ሰው እንግዲህ ቤተሰብ በጣም እኔ እንጃ ልብ የሚነካ ነገር ነው። ሀይሚዬ ያው ታውቃላችሁ ብዙ ነገር እየደረሰባት ነው ያለው። በአሁን ሰዓት ደግሞ በጣም የሚገርማችሁ ነገር ልጅቷ አጎቷ በጣም ከባድ ሰው ነው ምናምን እየተባለ ነው። ብሩኬ ቢጠነቀቅ ይሻለዋል፣ ከባድ ነገር ነው የሚደርስበት ብለው እንግዲህ በቲክቶክም በምናምንም ለብሩክ ማስፈራሪያ እየደረሰው ነው ማለት ነው። ሀይሚዬም ከቡታጅራ እንድትርቅ እሷም ልጅቷን አስቀይማ ሎካለች ከባድ ነገር እንደሚደርስባት ነው እያሉ በጣም ብዙ ነገሮች እየተወራ ነው ያለው። እንግዲህ ለማንኛውም ቤተሰብ ሳይቀድሙ መቅደም ይሻላል። እንግዲህ ብሩክና ሀይሚ ራሳቸውን መጠበቅ እንዳለባቸው ነው እኔ የሚሰማኝ ማለት ነው። እንግዲህ ቡራ ያው ተስፋ ትናንትና ቆርጦ በሚያሳዝን ሁኔታ ከሀይሚዬ ጋር እንግዲህ ሀይሚዬ ጥላው ሄዳለች። በጣም ልብ የሚነካ ነገር ነው የተፈጠረው። ሁላችንንም ያሳዘነ ነገር ነው። ሀይሚ በዚህ መልኩ እንዲህ ስትሰቃይ ማየቱ ራሱ ሁላችንንም ያመናል ማለት ነው። ትላንት ያየሁት ነገር ሁሉ ነገር ተስፋ የሚያስቆርጥ ነበረ። ብሩኬ ሁኔታው ሁሉ ፊቱ ሁሉ ልክ አልነበረ። ማይታችኋል። እውነት ይሄ ብሩኬ ይሄ ሳቂታ ፊት ይሄ የሚያምረው ፊት አልነበረም። በጣም የሚያሳዝን ነው። ይሄ አይኑ ሁሉ እዚህ ጋራ ጠቆብኛል ብሩክ ማለት ነው። ይሄ ሁሉ ነገር እየደረሰ እንግዲህ ባይጠቆርና እንትን ባይል ነው የሚገርመው። ይሄን ቪዲዮ ቤተሰብ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንኳን አደረሳችሁ የጨረቃ ፋሚሊዎች። ቅዱስ ገብርኤል ሀሳባችሁን ምኞታችሁን የሚያሳካበት ጊዜ ይሁንላችሁ። ለአመታዊ በዓል እንኳን አደረሳችሁ። ሁላችሁንም ወዳችኋለሁ እህቶቼ እና በጣም ነው ሁላችሁም እንደተሰማችሁ አውቃለሁ። ብዙዎቻችሁ የጻፋችሁልኝ ነው የደወላችሁልኝም ነው። ግን ምንም ሊደረግ አይቻልም። ሀይሚዬ እንግዲህ ቆርጣለች፣ ወስናለች ከብሩክ ጋር ለመለያየት። ግን እኛ አትለያዩም እያለን ነው። አይለያዩም። እግዚአብሔር አለ ለሁሉም ነገር። ይሄ ሴራ ሁሉ ይስተካከላል። እንግዲህ የልጅቷ አጎት በጣም ከባድ ቦታ ነው የሚሰራው። በጣም ከባድ ሰው ነው። ስለዚህ እነሱን የፈለጉን ነገር ማድረግ ይችላል። አላቅም እነሱ በእነሱ ጉዛ ሰው የሆነ ትልቅ ሰው ካላችሁ የሆነ ነገር ከተቀደማችሁ ከባድ ነው። ስለዚህ ብሩኬ ማድረግ ያለበትን ነገር ቢያደርግ ጥሩ ይመስለኛል፣ ሳይቀደም ማለት ነው። እቺ ልጅ በጣም ከባድ ነገር ነው አሁንም ይዛበት እየመጣች ያለችው። ቤተሰብ እንግዲህ ብሩክም እዚህ ጋራ ራሱ በራሱ ለሷ እንትን እየተወላት ነው። ይሄ በቃ ማስረጃ እየተወላት ነው ያለው። ልጁ የኔ ቢሆንስ እያለ ነው አንደኛ ነገር። ሁለተኛ ነገር ደግሞ በቃ እንዳመነ እየሆነ ነው ያለው። እኔ አላስታውስም ማውቀው ነገር የለም እያለ ነው ያለው። ይሄ ነገር ምንድነው? ለሷ ማስረጃም ሊሆን ይችላል። ገብቷችኋል? እዚህ ጋራ ምንድነው ብሩክ ነጥብ እየጣለ ነው እየመጣ ያለው። ስለዚህ ብሩክ የተጠንቅቆ የሚናገረው ራሱ መጠንቀቅ እንዳለበት ታውቃላችሁ። ብሩክ ብዙ ጊዜ ንግግር አይችልም ትላላችሁ ሁላችሁ። በእኔ እምላለሁ ብዙ ጊዜ ብሩክ የሚናገረው ነገር ለበጎ ብሎ የሚናገረው ነገር ወደ መጥፎ ነገር ነው የሚወሰድበት። ስለዚህ ብሩክ ሚዲያ ላይ የሚናገረውን ነገር ትንሽ ያዝ አድርጎ ቢያወራ ጥሩ ይመስለኛል። ለምን የሚናገሩ ነገር እኔ በጣም ሁሉንም ሰው ሌላ ነጥብ እያስጣለው ነው እየተባለ ነው ያለው። ሀይሚዬ ደግሞ እኔ በሀይሚ ምንም ፈርድበት ነገር የለም። አንድ ሰው በራሱ ካልተማመነ፣ አንድ ሰው በራሱ ካመነ እሷ እንደውም ሀይሚ ምንድነው ያለችው ትላንትና አላደረኩትም እያልከኝ አልነበረው? ምንድነው የምትጠራጠረው? ለምንድን ነው እንደዚህ የምትሆነው እያለችው ነበር። እንግዲህ መጠራጠር በጣም ከባድ ነገር ነው። ከምንም በላይ ሰው ሲጠራጠር የሆነ ነገር ያደረገው ነገር አለ ብሎ ነው የሚያስበው ብሩክ። እንግዲህ አላቅም ብቻ እኔ አሁንም ቢሆን ብሩክ ያው ያን መድኃኒት ስለጠጣ ስለተደረገበት ሊጠራጠር ይችላል። እኔ አይጠራጠርም። ግን እዚህ ጋር አይደለም፣ እዚህ ጋር ማስረጃ ማስቀመጥ የለበትም ለሷ ማለት ነው። እሷ አሁን ይሄን ነገሮችን እያወጣች ለሷ ማስረጃ ሊሆናል ስለሚችል ይሄን ነገር ባይናገር ጥሩ ይመስለኛል። እንግዲህ ሀይሚም አልፈርድባትም። አንዳንድ ልጆች ደግሞ ሀይሚዬ ምናምን አስቢበት ምናምን ታስብበታል። ማሰባ እኮ አይቀርም። ግን አንድ ወንድ ልጅ እየተጠራጠረ ራሱን እየተጠራጠረ ልጁ የኔ ከሆነ ትቀጥያለሽ ካለ ማንም ሰው እሺ ብሎ የሚቀጥል ሰው የለም። አይደለም ሀይሚ አይደለም እቺ ገና ትንሽ ልጅ፣ እኛ እንኳን እንደዚህ ትልቅ ልጆች ይሆን ነው እንደዚህ አይነት ነገር ባይ እኔ ይሻልልም አልቀጥልም አልሆንም። ለምን እንደዚህ ያየው ነገር ተነጎዳ እኮ ህይወት መበላሸት ማለት እኮ ነው ይሄ። ስለዚህ ሀይሚ ሁሉን ነገር አጣርታ ትክክለኛ መንገዱን ስትሰማ ከብሩክ ጋር ያላትን ነገር ትቀጥላለች።
መጀመሪያ ታጣራ ትስማ ሁሉን ነገር። ሳትሰማ ሳታጣራ እንዴት ተብሎ ነው አብሮ መሆን? ከባድ ነገር ነው የምለው እኔ በእኔ በኩል ማለት ነው። ለምን መሰላችሁ? ነገም ህይወት ስለሆነ ህይወት ነው፣ ህይወት ይቀጥላል። ስለዚህ ሀይሚ ደግሞ ህይወቷ ዝም ብሎ እንዲበላሽ አልፈልግም። ሴት ነኝ እኔ፣ ህይወቷ ደግሞ ትንሽ ልጅ ገና ነች፣ ህይወቷ እንዲበላሽባት አልፈልግም ከምንም በላይ ማለት ነው። ስለዚህ ቀጥ አበሽ እየቀጠልሽ ወቂ ካላችሁ እንደዛ መሆን አይችልም፣ በጭራሽ አይችልም። ለምን መጀመሪያ ታጣራ፣ ሁሉን ነገር ተወቀው እንዴ። ሳታጣራ ሳታቅ ዝም ብላ ለምንድን የምትቀጥለው? ታጣራ፣ ሁሉን ነገር ትስማ። ገብቷችኋል? ምን እንዳለ ስተት እውነቱ ይውጣ። እውነቱ ከወጣ በኋላ ሀይሚ ከብሩኬ ጋር ያላትን ነገር መቀጠል ትችላለች ማለት ነው። ስለዚህ እነሱ መቼም አይጣሉ፣ መቼም ቢጣሉ መቼም አይለያዩም። ሀይሚና ብሩኬ መለያየም የሚባል ነገር የለም፣ አይለያዩም። እውነታው ስለሚወጣ ማለት ነው። ግን እውነታው እስከሚወጣ ድረስ ሀይሚ የራሷን አርቃ ሁሉን ነገር አስባ ከሩቅ ሁና ሁሉን ነገር ማጣራት እንዳለባት ነው ለኔ የሚሰማኝ። ማንኛውም ሴት ዝም ብላ እንደዚህ አይነት ነገር ላይ አትቀጥልም፣ አንዳንድ ልጆች ማለት ነው። ስለዚህ በተረፈ ቤተሰብዬ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።